እግዚአብሔር የደከመው ትውልድ ነው ተመልከት። የደከመው ትውልድ ነው ተመልከት። መጸለይ አልቻለም፣ መስራት አልቻለም። አመፀኞች እጅግ በጣም ከፍ አሉ፣ ጻድቅ ተረገጠ። በዚህ ዘመን መሬት ራሱ እየረዳች ያለችው ለክፎች ነው። ክፋትን የሚያደርጉ ሰዎች ለምልመው አምሮባቸው ተሳክቶላቸው ስኳር የለባቸው፣ ደም ግፊት የለባቸው፣ ካንሰር የለባቸው፣ ነርቭ የለባቸው፣ ግን መጠጥ ይጠጣሉ፣ ይሰክራሉ፣ ያመነዝራሉ፣ ተመችቷቸው ይኖራሉ። የአመፀኞች ቤት እልል ያለ ነው። ለመርገጥ ትፈራላችሁ። የክፋታቸው ጥግ ይታወቃል፣ ግን ምቾት ያለው ኑሮ ይኖራሉ። ጻድቅ በመከራ ሲዋጥጥ ታያላችሁ። ጻድቅ እያለቀሰ ልጆቹን ማስተማሪያ ሲያጣ ወደ ቤተ ክርስቲያን መሄድ እስከሚያቅተው ድረስ ተስፋ ሲቆርጥ፣ አንዳንዶች ልጆቻቸውን በገመድ ታንቀው ሲሞቱባቸው፣ አልፎ መርዝ እየጠጡ ሲሞቱባቸው፣ እዚህ ምድር መኖርስ ምን ያደርግልኛል? የእናቴን መከራ እንጨት ተሸክማ ጎንበስ ቀና ስትል አባቴ እንጨት እየፈለጠ ድንጋይ ተሸክሞ እንጀራ ከሚያበላኝ ለምን በሊቢያ አርጌ ሳውዝ አፍሪካ አልገባም የሚል የቤተ ክርስቲያናችን ጥሩ ዘማሪ፣ የቤተ ክርስቲያናችን መልካም አገልጋይ፣ ስነ ምግባሩ፣ ቅድስና አኗኗሩ፣ ሕይወቱ መልካም የሆነ በዛ ውስጥ ደግሞ በመስሪያ ቤት ውስጥ በታማኝነት የሚሰራ እኔ ከአመፃ ጋራ አልስማማም ክፋትንም አላደርግም የሚል መቀመጫ ሲነጠቅ፣ በዘር በጎሳ ቢሮዎች ሲከፋፈሉ፣ ቤተ ክርስቲያን ለሶስት ለአራት ስትገነጣጠል፣ የአመፀኛ ኮቴ በደንብ ሲሰማ፣ አስፓልቱን ሞልቶት ሲራመድ፣ ቤቱን ሲያድሰው፣ በዓል ሲመጣ በሬውን ሲያጋድም፣ ለልጆቹ አንዳንድ እያለ በስማቸው በግ ሲያርድ፣ ከጎኑ ያለች አንዲት ደሃ ግን ዶሮ መግዣታ መሬት ላይ ስትንከባለል፣ ምናልባት ትርፍራፊ ባገኝ ብላ በ30 ብር ቁርጥራጭ ስጋ ልገዛ እዛ ቄራ ሄዳ እሱንም አንሰጥሽም ብለዋት የበሬውን ጭንቅላት ገዝታ መታ ፈትፍጣ ለልጆቿ የምታበላ ድሃን እየተረገጠ ያለበት፣ እውነት የተሸፈነበት፣ አመፅ እንደ ባንዲራ የተውለበለበበት በዛ ሰዓት እንዲህ ብሎ ይናገራል እግዚአብሔር ነብይ። አንተ እግዚአብሔር ሆይ ይለዋል፣ አንተ እግዚአብሔር የለህም እንዴ? አመፀኛ እያደገ ጻድቅ እየተረገጠ እውነት እየተሸፈነች፣ አመፀኛው እንደፈለገ እየዘለለ የጻድቃን አፍ እየተዘጋ፣ ክፎች እንደፈለገ እየፋነኑ፣ ግን ጻድቅ በረሃብ እየሄደ እኔ አንተን እያገለገልኩ የለህም እንደ እግዚአብሔር? አትወርድም እንደ እግዚአብሔር ይላል ዕንባቆም። ተመልክቷቸው ክፋታቸውን በደንብ አይቶላቸው እግዚአብሔርን እያመለከ ያለ ይሄ ሰው ምድረ በዳ